ናስ ችግር የለውም ጋሽ አውሩ እናንተ ተረጋጋ። ሰላም ውድና የተከበራችሁ ውድ የኛ ፋሚሊዎች እንዴት ናችሁ? እኔ ያለው ተተባብለናል። በጣም ብዙ ነገርም ተነጋግረናል። ከካሜራም ጀርባ ብዙ ነገር አውርተናል። አብርሽና ሩታ ብዙ ያሳለፉ ሰዎች ናቸው። ብዙ ነገር አይተዋል። እና ሁለቱ አሁንም እንዲጣሉ እንዲለያዩ እኔ ምንም የምፈልገው ነገር የለም። የሁለቱ ደስታ ነው ማየት ፈልገው። አሁንም ልጅ ወልደዋል። ከልጅ በልጅ እየደራረቡ ምፈልግ ያልከው እንጂ እንዴት ትሆናላችሁ? ተዳራችሁ ትመራላችሁ አትመሩ ወይ የምልበት ጊዜ ትንሽ እንትን ያለ ይመስለኛል። ግን መማከር መወያየቱ ትክክል ግድ ነው። ሌላ እንዴት ነው የምታረጉት? አሁን ላሽሞነሙ ናቸው። አዎ ማሽሞነሙ ጊዜ እኔ ላሽሞነሙ ነው አብርሽን አላሽ በሚቆጣበት እኔ የምቆጣ ነገር ብዬ የለ እኔ የምቆጣው በፍቅር ነው የምቆጣው። ስቆነጥጥም ያልኩ እየሳኩ ነው የምቆነጥጠው። አሁን ሃርድ ነገር አይደለም ጋሽዬ። ምን አለ መሰለህ አንዳንዴ የሰው ልጅ ያለ ፍላጎቱ የሆነ ነገር ሲያደርግ ነገ ላይ መልሰው እነዚህ ልጆች የሚጣሉት። መጀመሪያ ግን ያው ፍላጎታችን በፍላጎታቸውና አሁን ላይ ያደረከው ያለው ነገር ምንድነው? ተመችቷል ወይ ዳንተ? ለዛም ነው የጠራንክና አብርሽ ያው ሳትደብቅ ሁሉም ነገር የሚሰማህን ስሜት እንድትነግረን እንፈልጋለን። በቃ ሁሉም ነገር እንዲበቃ እንፈልጋለን። ከአሁን በኋላ መደባበቁም እያስመሰሉ መኖርም ከፊት ሳቅ ከውስጥ ደግሞ ደም ማልቀስ ከባድ ነው እና ሁሉም ነገር እንድትነግረን ስለምንፈልግ ነው የመጣነውና ሩታም እንደውም ሩታ እስከምትመጣ ድረስ ያለው ነገር ብታጫውተን ደስ ይለናል። እሷ እስከምትደርስ ድረስ ምንም እኮ አዲስ ነገር የተፈጠረ ነገር የለም ጋሽ። አሁንም እዛም ሄደን መዝናናታችን ምን ማለታችን ምንም ሌላ የፈጠረው ነገር የለም። ሰውም ዝም ብሎ ነው የሚያወራው። ያው ሰውም በእርግጥ ያየውን ነው እንትን የሚችለው እና ከዛ ባለፈ እኔ እዚህ ሆኜ መጀመሪያ ወደዛ ምሳሌ ብዙ ወደ ቤቷም ተመላልሻለሁ። ለምኛለሁ ልጄንም ስጤን ብያታለሁ። ብዙ ነገር ብያለሁ። እሷ ግን ምንም ፍላጎት አልነበራትም በጊዜው። ይዘን ቤቷ እየሄድኩኝ እያስወጣችኝ ነበረ። ስለዚህ እኔን በዚህ ልክ ሳታከብረኝ በዚህ ልክ እያንቋሸሸችኝ ከእሷ ጋር እንዴት ብዬ ነው የምኖረው ማለት ነው። ስለዚህ ያንን አማራጭ ስላደረኩኝም ነው እኔ ወደ ቤቴ ትቻት ሄድኩት የነበረው ማለት ነው። ትቻት ሄጄ እሷ እንደገና አሁን መልሰን ደግሞ ወደ ኩሪፍቱ ልንዝናና ስንሄድ ሁሉ ነገር ረስቼ የራሴን ላይፍ የራሴን ህይወት ደስተኛ ሆኜ እየኖርኩኝ ወደ ኩሪፍቱ ደግሞ ሄጄ መዝናናት ስጀምር ምናምን ደግሞ እጄ እግሬ ደግሞ ማለት ፈለገች። አሁን ዛሬ ላይ ደግሞ ሌላ ወረቀት ምን ወረቀት ራሱ ይዛ እንደመጣች አላውቅም። እኔ ግራ ነው እየገባኝ ያለው አሁን ማለት ነውና እኔ በዚህ ልክ እንደዚህ መሆኗም ስተዋት እኔን ለመቅረብ ትሞክራለች፣ ስቀርባት ደግሞ እኔን ለመሸሽ ትሞክራለች። ስለዚህ እሷ አሁን ምን አይነት ራሱ ሀሳብ እንዳላት ምንም አውቆታል። የውስጥህን ያለው ነው ግልጹ ተናገር እኮ ጋሽ። የግልጹ ነው እየነገርኩ ያለሁት ማለት ነው። ምንም ተሽፋፍነው ነገር ምናምን እኔ አልፈልግም። እኔ ምንም የምሸፋፍነው ነገር የለም። አንዳንድ ጊዜ ጋሽ የሰው ልጅ ሲፈለግ በጣም እንትን ሲል ራሱን በጣም ይሰቅላልና እኔ አሁን ለእንደዛ አይነት ባህሪ ስታሳየኝ ነው ትቻት ሄድኩትም። ከዛ ወደ መዝናናት ምናምን ራሴን ማደስ የፈለኩት ለዛ ነው። እሺ በነገራችን ውስጧ ላይ ገብታል፣ ውስጧ ላይ ገብታል፣ እሷን ውስጧ ላይ ገብታል። ምን ማለት ነው? አንተ አቀራረብ እሷ ያለህ አቀራረብ እንደ ድሮም ነው። ለኔ ያለ አቀራረብ እንደ ድሮ ነው። ስራት ቀርቤያታለሁኝ። ከወለደችም በኋላ ማድረግ ያለብኝ ነገር እያደረኩ ተንከባከብኩ። ለልጄም መሆን ባለብኝ ልክ እየሆንኩኝ የቻልኩትን ነገር ብዙ ነገር አድርጌላታለሁኝ። ገባ እንዴ? እየተንከባከብኳት ቤቷ እየሄድኩኝ ቀን በቀን ልጄን ለማየት እሷን ለማየት ቀን በቀን እየሄድኩኝ፣ እሷ ግን እንደዛ ሲሆን በጣም ለኔ ያላት ሪስፔክት እየቀነሰ መጣ። እሷን ፍለጋ መሄዴ፣ ልጄን ፍለጋ እዛ ቤት መመላለሴ ምናምን ነገር ለኔ ያላት ክብር እንዲቀንስ አደረገው። ስለዚህ ከዚህ ሁሉ ርቀት ለልጄ መሆን አያቅተኝ። ምክንያቱ አንተ ምን ይመስልሃል? አሁን አንተ ይሄ ነገር ለኔ ያላት ነገር ምንም አቆጣ ያለ ነው። ምንም ግልጽ የምትናገረው ነገር የለም። ከፈለገች እኮ አሁን እኮ ልትደውለንባት ትመጣለች እኮ በቃ ልትመጣ ከሆነና ማውራት እሷም የምታወራውን ሰማለሁ። ለምን መሰለህ እኔ አገናኝቼ ሁለታችሁ ይሁን ተባብላችሁ አንድ ብትሆኑ እኔ አሁንም ደስ ይለኛል። እንደ አባት ሆነ ስንት ያስታርቀኛል ከእናትህ ጋር። አንተ ልጅ ነህ እንግዲህ በዚህ እድሜ አይደለም ልጅም ሆኖ ከእናቱ ጋር ያስታርቀኝ ነበር። ወንበር አውጥቶ ምናምን እንደዚህ ወንበር ያ ጊዜ ያ ዘመን እንዴት ሄደ? እኔ እናት አባትህም አስታርቃል።
አስታርቃል እኮ ይሄ ይገባኛል። ጭንቅላት ላይ የሚያቃጭለው ይሄን ነው እግዚአብሔር። ይሄ እንትን ስል ውስጤ በቃ ይሸበራል ታውቃለህ። ወንበር ያወጣና ይደረድርና በቃ ያወያየን ነበር። ሶስታችን ምንድነው ችግራችሁ ያስታርቀን ነበር። ያን ይመጣብኛል እኔ ያንን ነገር አንተ ደግሞ ተራህን መሆን ያሌለበት ነው አብርዬ። በቃ አሁን ይሄንን ነው እኔ ብለው ከዚህ አልጨምርበትም። የእሷን ነገር ሰማለሁ። የእሷው ደግሞ ሰምቼ የማረገውን ወደ ልባት ላይ ይደርሳል። በቃ ይሄንን ነው ይህንን ነገር ነው የምንለው። አንተም ብዙ ነገር ደርሶብሃል። ስለ ሰው ስለሚወራው ነገር ምናምን እኔ ማውራት አልፈልግም እዚህ ጋር። ምክንያቱም ሁሉም ሰው የራሱን ላይፍ እና የራሱ ህይወት ነው የሚኖረው። ያንተን ህይወት ማንም ሰው አይኖርልህም። ግን እኔ እንደ ወንድም እንደ ሩታዬ እሺ፣ አይ ጥሩ ነው ይፋ ያደረጋችሁት እና ጋሼ በዚህ ልክ መድከሞት በጣም ይቅርታ በድጋሚ ይቅርታ ጋሼ ማለት እያመላለስኩ እኔ አይደክመኝም ማለት በጣም ይቅርታ። መጀመሪያ ይደክማል። የእኔ ድካም ከፈለግሽ ብዬሻለሁ። የእኔ ድካም ከፈለግሽ ድካሜን አቃይልኝ። በቃ የምደክምበቱ አንቺ ጋር ነው ያለው፣ እናንተ ጋር ነው ያለው የምደክምበቱ ነገር። ይሄ ነገር ቅረፉልኝ በቃ። ከዛም በኋላ እኔ አልደከምኩም። እኔ እንደው ይሄ በሞራን ነው የሚንቀሳቀሰው። እኔ እደክማለሁ እንዴ? እኔ ለልጆቼ ከብት ላም አንድ ከብዳታል እንዴ? አይከብዳትም እኮ በሬ ትልቅ አንድ አይከብደው። መቼም አካሉ ነው ተሸክሞታል የሚሄደው እና እኔ አይከብደኝም ምንም ነገር። እሺ ጋሼ፣ ያው ማለት ከዚህ በፊትም አውርቻለሁ። ይፋም አንተን በስልክ ስጠይቀኝ እንዳወራሁት ነው፣ ግልጽ ነው። አንድ ወረቀት ነው የቀረኝ። እዛ ወረቀት ላይ ያው እንግዲህ ከዚህ በፊትም ከአንድ ሙላት ተናግሬያለሁ። ስለዚህ እዛ ወረቀት ላይ ፈርሞልኝ ነገራችንን ጉዳያችንን እንድንጨርስና በቃ እኔም የራሴን ህይወት መኖር እንድጀምር ነው ጋሼ። በጣም ግልጽ ነው። ይሄን ብቻ ነው ፈልገው ነው ይፋ። ሌላ ምንም ፈልገው ነገር የቀረ ጉዳይ ነገር ባታነሽ ጥሩ ነው። የቀረ ጉዳይ ይነሳል እሱ እኔ ያስተካክለዋለሁ አላልኩም። አምጥቼ እኔ ራሴ ሚዲያ ላይ ሳይሆን እኔ አሁን ማስፈርመው ቤት ላይ አስፈርመዋለሁ አላልኩም። ሚዲያ ላይ ማይሆን ነገር አሁን ወጣዬ ስለመፈራረሙ ሳይሆን አገናኝቼ ሁለታችሁም ተወያይተን ምን ብለን ቤት ላይ አስፈርመዋለሁ አላልኩሽም? ስለቀረው ጉዳይ ቆይ አላልኩም? አሁን ወጣዬ ምን አለ መሰለሽ ቤት ላይ ነው የሚፈረመው። ሩትዬ ትንሽ እንትን ሚዲያ ላይ አይደለም ጋሽ። አይ ነው ማለት ችግር የለም ቤት ውስጥ ምናምን ሚዲያ ላይ መሆኑ ሳይሆን እኔ በቃ መፈረሙ ከዛ ውጪ ከዛ ደግሞ ምን አለ መሰለሽ ሄዶ አካል ሄዶ ነገሩ ይጸድቃል እኮ እንድትነግረኝ የምፈልገው ነገር አለ። ለዛ ነው እየነገረችኝ አይደለም። እኔ የምፈልገው ነገር እየነገረችኝ አይደለም። ምክንያቱም አብርሽ ብዙ ነገር ነው ያወራል። የተሰማውን ስሜትና ለምን እያደረገ ያለው ነገር ሁሉም ነገር ስለነገረን ነው እና አንቺም ደግሞ ስለደመደምሽ ውሳኔ ሳይሆን ውስጥሽ ላይ ያለው ነገር እና ለምን ወደዚህ ውሳኔ እንደገባሽ ሁሉም ነገር ማወቅ ስለምንፈልግ ነው ሩታዬ የጠራንሽ። ውሳኔ ምክንያቱም እስከዛሬ የተጨቃጨቅነው ይበቃል። ለጭቅጭቅ አይደለም የጠራሁሽ። እውነታውንና ያለው ነገር በቃ ውስጥሽ ላይ ያለው ነገር እንድትነግሪኝ ነው። ኤፋ ስለ ውሳኔ የገባችበት ነገር ፕሮሰሱ ብዙ ነው ጋሽዬ። ማለት እኔ ባንዴ ወደ እንደዚህ አይነት ውሳኔ አልገባሁም። እውነቱን ስነግራችሁ ረጅም ብዙ አስቤበት ብዙ እንትን ብዬ ነው። በፍጹም እኔ እስከዛሬ ድረስ አላየሁም። ሴት ልጅ ትዳሯን ማፍረስ አትፈልግም ብዙ ጊዜ። ምክንያቱም ምን አለ ከትዳር በኋላ ማለት ምንም የለም እኮ አትፈልግም። ግን ደግሞ አስገዳጅ ነገር ሲኖርባት ወይም ደግሞ የምታየው ነገር ካላስደስታት የራሷን ህይወት ለማስቀጠል ስትል ለልጇም ለቀሪውም ነገሯም ለቤተሰቧ መሆን ካለበት ይሆናል። ትክክል ገባ። ወደ እንደዚህ አይነት ውሳኔ ውስጥ የገባሁት እኔ ባንዴ አይደለም ዘልዬ አይደለም እንደዚህ አይነት ውሳኔ ለመወሰን የተገደድኩት። በጣም ብዙ ነገሮችን አሳልፌያለሁ በህይወቴ ገባ። ማለት እኔ እንጃ ሰው ለትዳሩ ክብር ከሌለው ታዲያ ምኑን ኖረ? እንደፈለገ የሆነ ማለት ሰው ያየውን አይቷል። እኔ የምናገር ምንም ትርፍ ነው የሚሆነው፣ ድካም ነው የሚሆነው። እኔ ራሴን ነው ማደክመው። ማለት ሰው ያየውን አይቷል። ጋሺ እርሶ ፊት ለፊት ሆኜ እንዲህ በመናገር በጣም ትልቅ ይቅርታ አድርግልኝ። ግን በቃ ተገቢ ነገሮች እስከዛሬ ድረስ ሲደረጉ አልቆየም። ስለዚህ እኔ እና እሱ መካከል ያለው ነገር ማብቃት ነው ያለበት። ትክክለኛ ውሳኔም ይሄ ነው። ችግር የለም ያበቃል። እሱ ችግር የለም። እሱ አሁን ማብቃቱ ችግር የለም። ማንኛውም የሚደረስበት ነገር ነው።
አሁን እኮ ምን ደርስበት ነገር ነው? ምን የጨበጥነው ነገር ነው? ማንኛውም ነገር እናደርገዋለን። ምንም ችግር እስኪ አሁን አንቺ በጣም ችግር ሆኖብኛል የምትዩ ነገር በጣም እኔ የከበደኝ ይሄ ነው ብለሽ እስኪ የምታወሪኝ ነገር አሁን እሱ ችግር የለም። አሁንም ማለት እኔ ቆሜ እየሄድኩ እያለ እናንተ ከሞትኩ ነው። ሞት የማንም አይቀርለትም። አሁን እኔ እያለሁ እለያያለሁ ማለት ቁርጡ ልንገርሽ፣ አሁን እግዚአብሔር ምስክር ነው። ቁርጡ እለያያለሁ ማለት እኔ በቆሜ እየሄድኩ ውሸት ነው። አታስቢውም። ለምን መሰለሽ? የአንቺ ችግር ለመቅረብ ሮጣለሁ እኔ እየሮጥኩ ችግራችን ለምን እርሶ ይደክማሉ? እርሶ ሳይሆኑ የችግሩ ባለቤት ነው እንጂ ችግሩን መቅረፍ ያለበት ካልገባው ማለት ካልገባው ህፃንነት ከወሰደው ልጅነት ካልጨረሰስ ምን ታረጋለሽ? ታዲያ ጋሽ ማለት ይሄ ልጅነት አይደለም። አንቺ እኮ ወደ ትምህርት እያስተማርሽ ነው። ትክክለኛ ነው። እውነቴን እኮ ህፃን ልጅ ነሽ። ስለ ትዳር ትምህርት እያስተማርሽ ነው። እግዚአብሔር አምላክ ይባርክሽ። ሁለታችሁ ናችሁ በደንብ ትተዋወቁት፣ በደንብ ትተዋወቃላችሁና ያለው ነገር ደግሞ በደንብ ሁለታችሁ ብታወሩና እኛ ሄደን ወዴት ነው የምትሄደው? ምንድን ነው የምናወራው? ሁለታችሁ ወደ እንድትተዋወሩ ነው ያለው ነገር ሰማን። ከሁለታችሁ ያለው ነገር ሰማን። ጋሼ አለ እና ደግሞ መጀመሪያ እናውራ ስላልከኝ እንጂ አሁኑኑ ነገሮችን ጨርሰን መሄድ እንችል ነበረ። ይዤም ያልመጣሁት ፔፐሩ ለዛ ነው ኤፋዬ እንጂ ሁሉንም ነገር ጥንቅቅ አድርጌ ጨርሼ መሄድ ነው ፍላጎት። ከዛ ይጸድቃል፣ አለቀ ሁሉም ነገር። ምንድን ነው ማውራ ይፋ ብታወሩ ደስ ይለኛል። ሁለታችሁ ብቻ ብታወሩ ያለ ጭቅጭቅ ብትግባቡና ብትነጋገሩ ደስ ይለኛል። ሩታዬ ነው ይሄ ጭቅጭቅ አይደለም። በቃ ግልጽ ነው የኔ ፍላጎት፣ የሱ ፍላጎት እንደዛው ግልጽ ነው። ማለት ሰው የግድ መናገር አይጠበቅበትም በተግባሩ ካሳየ። ይሄን ደግሞ ብዙ ጊዜ እየተገበሩ የቆየ ነገር ከሆነ የግድ እኮ ሰው አንደበት እስኪናገር መጠበቅ የለበትም አይደል? ለኛ ብለሽ ብታወሩ የምሬ ነው። እግዚአብሔር ብታወሩ ደስ ይለኛል። የምሬ ነው። ሁለታችሁ ጋር ያለው ነገር በግልጽ ተነጋግራችሁ ሁለታችሁ ብታወሩበት ደስ ይለኛል። ምን አወራው ነገር የለም ይፋ ማለቴ እኔ ብዙ ጊዜ ማለት እሺ አሁን ላንተ ብዬም ላውራው ለጋሽም ብዬ ላውራው ብዙ ሀሳቦችን እየተቀበልኩኝ እኔ ራሴን በጣም በብዙ መንገድ ያጣሁበትና የጎዳሁበት ሁኔታ ውስጥ ቆይቼ ነው የከረምኩት። አሁን ፈጣሪ የተመሰገነ ይሁን በጣም ደህና ነኝ። እንደዛ አይነት ስሜት ውስጥ አይደለሁም ያለሁት። ግን ደግሞ አሁን ይሄንን ነገር ማጣት አልፈልግም። ገባ? አሁን ደህንነቴን ማጣት አልፈልግም። አሁን በጣም ደህና ነኝ። ገባ? ማለት ብዙ ነገር እኮ አለ። አእምሮ ሰላም መሆን አለበት አትሊስት ሌላው ቢቀር እና እኔ አሁን አእምሮዬ ሰላም ነው፣ ነፃ ነኝ። ያንን ነገር ደግሞ ማስቀጠል ፈልጋለሁ፣ ማጣት አልፈልግም። ገባ? ስለዚህ ቆይ እስቲ ተረጋጋ። ቆይ አንተ ለምን አትረጋጋም እንዴ? ናስ ችግር የለውም ጋሽ አውሩ እናንተ። ተረጋጋ። እኔ ቤት ነኝ። በቃ ቤት ነው። ቤት ግባ። በቃ መጣሁ። እልሽ ሩታዬ ምን አለ መሰለሽ ሰው ልጅ ማያጠፋ የለም። ሁላችንም እናጠፋለን። እግርም ከእግርም ይጋጫል እና ቃለው እኔ የምሰራው ስራ እሰራለሁ። ለምን ጋሼ በዚህ ልክ ማለት እሱ ብዙ ነገሮችን እያደረገ ያለ ይገባኛል። ስለዚህ አሁን ለምንድን ነው በዚህ ልክ ጋሼ የሚደክመው? የሚደክመው ነገር አንድ ነገር ልንገርሽ፣ የኔ ልጅ ጨረሽ ለእናንተ ብሎ ነው። ቅድም እኮ ነው የምናገረው ያለው እንዳለ ወደ በጣም እኔ በጣም እንትን አለኝ። እኔ የምናገረው ነገር ነበረው ስትናገር ውስጤ በቃ ውስጤ ነው የረካው። በቃ ደስ አለኝ። በቃ እውነቴን ነው። በቃ አልተናገርኩትም። ያ ነገር ዘጋሁት እና አንቺ አሁን እግዚአብሔር አምላክ ይባርክሽ። ትዳር በምን እንዴት ይሆናል፣ ትዳሬ እንዴት ይሆናል ብለሽ እንትን እያልሽ ነው። ገብቶኛል። በቃ ስለ ትዳር እያስተማርሽ መጣሽ። እያስተማርሽ ይበልጥሻል። በእድሜ አሁን አይገናኙ። እሱ ታናሽ ናት። በቃ ሩታዬ ምን አለ መሰለሽ የምሬን ነው። እሱም በዚህ ሰዓት እንደዚህ መንገላታት አልነበረበትም ጋሽዬ። ተከብሮና ነበር መቀበጥ የነበረበት። ያው እንደዚህ እየሆነ ያለው ግን ለእናንተ ነው። የእናንተ ትዳርና የእናንተን ፍቅር ለማስተካከል ነው። ቀንም ማታም ሌሊትም ሳይተኛ እያደረ ያለው አባቴ ማለት ነው። እና ከቻልሽ ለጋሽዬ ብለሽ በቃ ለአባቴ ብለሽ ሁሉም ነገር ትተሽ ከአብርሃም ጋር እንደ በፊታችሁ ብትሆኑ ልጃችሁን አብራችሁ ብታሳድጉ ደስ ይለኛል። ይፋየን ህይወት እኔ መታመም አለብኝ። ይፋ አሁን አንድ ላይ አይሆኑም። አሁን አንድ ላይ ብያለሁ። ቅድም ተናግሬያለሁ። ጨርሻለሁ። የጨረስኩ መሰለኝ። አንድ ላይ ይሆናሉ ነው። እኔ የፈለገ ልንጠራራ የፈለገ መንጠራራት ይመጣብኛል እንጂ
የሆነ መንጠራራት በቃ ይዛመድብኝ እንጂ አንድ ላይ ሳላረግ እኔ የመጨረሻ ታዲያ አልተወለደም ከእግዚአብሔር ጋር ማለት በፍቅር ጊዜ ይዛመድብኝ ጊዜ ይፍጅብኝ እንጂ እኔ አንድ ላይ አረጋዋለሁ አስተካክለዋለሁ። አሁን ማስተካክየዋለሁ እኮ አሁን አንዳንድ ሆነ እንደዛ ባይሆን ጥሩ ነው። ነው አንዳንድ ነገር የቀረው ጭላንጭሉ ነው እንጂ እኮ አሁን ማስተካክየዋለሁ። ጭላንጭል ነገር አለች፣ አልተቆረጠች ነገር አለች። እሷን ስትቆረጥ ሰላም ይሆናል። በቃ አሁን ሩታዬና በቃ ሁሉም ነገር ተተሹ ከአብርሽ ጋር እንደበፊታችሁ የምሬ ነው። ያ ጣፋጭ የፍቅር ጊዜያቶች ብታስቡትና አንዳንዴ መጥፎንም ጊዜያቶች ማሰብ የለብንም። ጥሩ ጊዜያቶችንም ማሰብ አለብን እና ከአብርሽ ጋር ደግሞ ጥሩ ጊዜያቶችን አሳልፈሻል። በጣም ደስተኛ ሆነሻል ከሱ ጋር እና ነገራቶች ደግሞ አሁን ላይ ተበላሽተዋል እና አሁንም ደግሞ አልረፈደምና ማስተካከል ብትችይና ልጃችሁ አብራችሁ ብታሳደጉ ልጁም ያለ አባት ከሚያድግ ነገ ላይ ያለ አባት ነው ያደግኩት ከሚል ልጁም አብራችሁ ብታሳድጉት ለልጁ ብቻ ሳይሆን ለፍቅራችሁም ለትዳራችሁም አብራችሁ ብትቀጥሉ በጣም ደስ የሚለኝ። እኔ እኮ አሁን እኔ እና እሱ ነገር ጥሩ ስሜት ላይ አይደለሁም አሁን እኔ